ፖሊስ ተጠርጣሪዎችን ለተጨማሪ ምርመራ በድጋሚ በቁጥጥር ስር መዋሉን አስታውቋል። አቶ ክርስቲያን ታደለ የምህረት ሰነዱ ላይ ፈርመዋል። እነ መስከረም አበራ ግን ያለመፈረማቸው ነው የተነገረው። ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ላይቭ ከፍተው ነው የሚተራረዱት። ላይቭ ከፍተው ቀጠሮ ዛሬ ማታ የሚታረድ ሰው አለ ይባላል። ቀጠሮ ተቀጥሮ ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5,000 ሺህ ማግኘት ፈተና ይሆናል። በሳዑዲ አረቢያ ጫካ ውስጥ እየተደረገ ያለው የእርስ በርስ መገዳደል እንደ ሰው ልጅ በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? ይሄንን ሲጀመር ይሄንን መገዳደሉን የጀመረው ልጅ አፈርሶ የሚባለው የአርሲ ልጅ እስካሁን ሳዑዲ አረቢያ ውስጥ ደልቦ እንደፈለገ ዘንጦ ፌመስ ሆኖ እየኖረ ነው። አንድ የአማራ ልጅ እንደዛው እናድርግ። ሁሌም ቢሆን እዚህ ሚዲያ ላይ ሰላም ጤና ይስጥልኝ ብዬ ነው የምገባው። ዛሬ እንደዛ ብዬ የምገባበት አቅምና ሞራል ያለኝ አልመሰለኝም። በጣም የሚያናድ ነገር ነው። ማታም ከሚባለው በላይ እውነት ለመናገር በጣም ተናድጄ ነው የትኛውትኝ። ወንድሞቻችን በሳዑዲ ላይ ያደረጉት ያለው ግፍና በደል በጣም በሚያስጠላ ሁኔታ ተራቆ ሄዷል። በፊት የቲክቶክ ቻሌንጅ እየተባለ እኛም ስነቅፈው የነበሩ አንዳንድ ጉዳዮች ነበሩ። የቃሪያ መብላት፣ የህቃኑን ሻወር እንዲወስዱ ማድረግ፣ ወይ ደግሞ ስስ ልብስ ለብሰው ራቆታቸውን በሚያሳይ ሁኔታ ሻወር እንዲያስወስዷቸው የሚባሉ ቻሌንጆች ነበሩ። ዱቄት መቀባባት ነበር ቻሌንጅ ስናቀው። እሱንም ቢሆን ስንነቅፈው የነበረ ጉዳይ ነው። አሁን ላይ ከዛ አልፎ ተርፎ ያ ቻሌንጅ አላረካ ያላቸው ወጣቶች በሳዑዲ በረሃ ላይ እያደረጉት ያለው ጉዳይ በጣም አሳዛኝ ነው። እንደ ቻሌንጅ የሰውን አንገት መቁረጥ ተያይዘውታል። በቲክቶክ ላይም ጭምር እያስተላለፉት ነው ያለው። ሳውራ ራሱ እያመመኝ ነው በነገራችን ላይ። በኋላ ላይ ሁለተኛ ኬዝ አድርገን የምንመለከተው እሱ ነው። መጀመሪያ ግን ከሀገራዊ ምክክር ኮሚሽኑ ጋር በተገናኘ ሰውየው አመለጠ አሉ። የሀገራዊ ምክክር ኮሚሽን ሲመራ የነበረው ሰው አሜሪካ አምልጦ ገባ አሉ። ነገ ነው የሚያልቀው ምክክር ኮሚሽኑ። ያስገርማል። መጀመሪያ ግን ከአጭር ዜናዎች እንምጣ። እጅግ አሰቃቂ የተባለ ጥቃትን በታዳጊዋ ላይ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በዚህ ሰዓት ሰምተናል። እነዚህ ሴቶችም ልጅቷን እቤት ውስጥ ሲቀጠቅጧት ከኢትዮጵያውያን የኢትዮጵያ ባህል የት ደረሰ የሚል ጥያቄን ያስነሳም። ሴት በሴት ላይ እንዴት እንደዚህ ይጨክናሉ ያስባለም። የታዳጊዎች የጉልበት ብዝበዛ ሳያንስም እንዴት እንደዚህ አይነት ድብደባ ይፈጸማል በሚል ብዙ ኢትዮጵያውያን ሽንጣቸውን ገትረው ለዚህ ልጅ ሲከራከሩ ነበር። አሁን ላይ ታዲያ የአዲስ አበባ ፖሊስ በቁጥጥር ስር እንዳዋላቸው መረጃዎች እየወጡ ይገኛሉ። አየር ጤና አካባቢ የሚገኙ በጣም ብዙ ሰዎችን ያስቸገሩ ትምህርት ቤትን የሚረብሹ ሴቶች እንደሆኑም ታዲያ እነዚህ ደብዳቤዎቹ መረጃዎች እየወጡ ይገኛሉ። በቁጥጥር ስር ብለዋል። ተገቢውን ቅጣትም ያገኛሉ የሚል ተስፋ አለን። አስደሳች ዜና ተሰምቷል። በአየር ጤና ዓለም ባንክ አካባቢ በዚህች ህፃን ሴት ልጅ ላይ ጥቃት ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። በአየር ጤና ዓለም ባንክ አካባቢ ወረዳ 4 ፌርዶስ ሃኒና ኤደን የተባሉ 3 ወጣቶች ይህችን እድሜዋ በግምት 14 ዓመት የሚሆናት ህፃን ከፍተኛ ድብደባና እንግልት እንዳደረሱባት ገልጸን የአዲስ አበባ ፖሊስ በቁጥጥር ስር እንዲያውላቸውና ፍትህ እንድታገኝ መጠየቃችን ይታወቃል። በመሆኑም አሁን በደረሰ መረጃ ጉዳዩን ሲከታተሉ የቆዩት የአዲስ አበባ ፖሊስ ኮሚሽንና የወረዳው ሰላምና ጸጥታ ጽህፈት ቤት በጋራ ባደረጉት ፈጣን ተጠርጣሪዎችን በቁጥጥር ስር መዋል መቻላቸው ተገልጿል። ህብረተሰቡና ማህበራዊ ሚዲያ አንቂዎች መረጃ በመስጠት ላደረጉት ጥረትና የህግ አካላትም ለሰጡት አፋጣኝ ምላሽ ምስጋና የቀረበ ሲሆን ፍትህ ለማስከበር ህጋዊ ሂደቱ ተጠናክሮ እንደሚቀጥልም ታውቋል። እናቷ ልብስ እያጠበች እንደምታሳድጋትም ተሰምቷል። በቀጣይ የሚረዱበትን መንገድ ይፋ እናደርጋለን። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። ፖሊስ ተጠርጣሪዎችን ለተጨማሪ ምርመራ በድጋሚ በቁጥጥር ስር መዋሉን አስታውቋል። ጥቅምት 14 ቀን 2018 ዓ.ም በዚህ ታዳጊ ላይ ኢሰብአዊ ድርጊት መፈጸማቸውና ይህንንም የሚያሳየው ተንቀሳቃሽ ምስል ከሰሞኑ በማህበራዊ ትስስር ገጾች በስፋት ሲንቀሳቀስ ነበር። ተጠርጣሪዎቹ በታዳጊዋ ላይ የፈጸሙት ኢሰብአዊ ድርጊት በጣም አስነዋሪ መሆኑንም ተንቀሳቃሽ ምስሉ ያስረዳል። ፖሊስ ከወራት በፊት ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራውን በማጠናቀቅ መዝገቡን ለፍትህ አካል መላኩንም ጠቁሞ ነበር። ሆኖም ግን አሁን ላይ ለተጨማሪ ምርመራ በቁጥጥር ስር እንደዋላቸው ነው መረጃው ያመለከተው። እነዚህ በኮልፌ ቀራኒዮ ክፍለ ከተማ ኗሪ የሆኑ ተጠርጣሪዎች 3ቱም ተማሪዎች መሆናቸውን መረጃው አመልክቷል። ፖሊስ ለወሰደው ፈጣን እርምጃ ምስጋና ይገባዋል። በነገራችን ላይ ፈጣን እርምጃ አይመስለኝም። ኬዙ ከዚህ በፊት ተይዞ የነበረ ከ10 ወር በፊት ኬዙ የነበረ ነው። ከዛ በኋላ
የተወሰነ ጊዜ ታስረው የተለቀቁ ሰዎች አይነት ነገር ናቸው እንጂ እንትን አይደለም። ድጋሚ ነው አሁን የማህበረሰቡ ጩኸት ሲበዛባቸው ደግሞ ቪዲዮ ሲለቀቅ ስለታየ ነው ጩኸት የበረከተው እንጂ እነኚህ ሰዎች ይሄ በደል ከተፈጸመ ጥቅምት ላይ የተፈጸመ ወንጀል እንጂ አሁን ላይ አይደለም። አሁን ላይ ቪዲዮ ስለተለቀቀ ነው ድጋሚ ማህበረሰቡ ያየው ተመልሶ ፖሊስ ሰዎችን በቁጥጥር ስር አዋላቸው የሚል ነገር ሰምተናል። ሰይፉም ይሄን ነገር አቅርቦት ነበር። ወደ ፖለቲካዎች እንምጣ። አቶ ክርስቲያን ታደለ የምህረት ሰነዱ ላይ ፈርመዋል። እነ መስከረም አበራ ግን ያለመፈረማቸው ነው የተነገረው። ከአማራ ክልል ግጭት ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት ፖለቲከኞችና ጋዜጠኞች የምህረት ቅድመ ሁኔታ እንደቀረበላቸው የሚታወስ ነው። ሆኖም ግን የምክር ቤት አባሉ አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቤበይን የምህረት ሰነዱ ላይ ፈርመዋል። በሌላ በኩል ግን እነ ዮሐንስ ቧያለው፣ መስከረም አበራ፣ ዶክተር ሲሳይ አውጋቸውና ጎበዜ ሲሳይን ጨምሮ 30 ያህል እስረኞች አንፈርምም በማለት በእስር ለመቆየትም ወስነዋል። 300 ያህል እስረኞች የቀረበላቸውን ሰነድ እየፈረሙ ነው ተብለዋል። ይህ በሁለቱ ጎሮች መካከል ያለው ልዩነት ምን ያሳያል? የክርስቲያን ታደለ መፈረምስ ፖለቲካውን ወዴት ይወስደዋል? እናንተ ምን ትላላችሁ? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ምንም ፈጠር ነገር የለም። መርገብ ያለበት ነገር መርገብ አለበት። የተወሰነ መጠን ከፈለገ ፈርሞ ከወጣ በኋላ ወደ ውጭ ወጣ ብሎ ወደ ውጭ ሀገር ወጥቶ የፈለገውን ነገር የመስራት እድል አለው። አንፈርም ሲባል ግን ምናልባት መስራት ያለባቸውን ነገሮች ሳይሰሩ ሊቀሩም እንደሚችሉ ማሰብ ይቻላል። ስለዚህ በሁለት ጎራ የተከፈሉ ሀሳቦች አሉ። እናንተ ሀሳባቸው ምን ትላላችሁ? በተለይ ክርስቲያን ታደለሰን ለማስጠቃት የታሰበም ጭምር እንዳው ፈራለሁኝ። የምክክር ኮሚሽኑ ጉዳይ ነው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካ መግባታቸው ተሰማ። በምክክሩ ላይም በርካታ አካላት ተቃውሞ እያሰሙ ይገኛሉ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በምክክሩ ወቅት የአንድ ወገን ሀሳብ ለማስረጽና የበላይነት ለመያዝ የተደረጉ ሙከራዎችን መታዘቡን የገለጸ ሲሆን የአማራ ብሔራዊ ንቅናቄ አብን በበኩል ሁለት ኮሚሽነሮች በከተሞች አጀንዳ ላይ በቀጥታ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየር ተጽዕኖ አድርገዋል ሲል ከሷል። ሆኖም የፕሮፌሰር መስፍን አራያ ወደ አሜሪካ ማቅናት ከነዚህ ክሶች ጋር ምንም አይነት ግንኙነት እንደሌለውና ምክክሩን ጥለው ሸሽተው ሳይሆን እህታቸው በማረፏ ምክንያት ለሐዘንና በቀብር ስነ ስርዓት ላይ ለመገኘት ብቻ መሆኑ የተሰማ ሲሆን ሐሙስ ዕለት ወደ አገር ቤት ይመለሳሉ ተብሏል። ለበርካታ ቀናት ሲካሄድ የቆየው ይህ የምክክር ጉባኤ ነገ ረቡዕ የመጨረሻ ውሳኔውን ያጸድቃል ተብሏል። ሀሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሆኖ እንግዲህ ስማ ያለው እህቱ ሞታበት የሚል ያለው ደግሞ ሌላኛው መረጃ ደግሞ አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አራያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጭ
ውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። ተመልካቾቻችን ስለ ፕሮፌሰር መስፍን አራያ የአሜሪካ ጉዞን በተመለከተ ተጨማሪ መረጃ እንዳገኘን የምንመለስ ይሆናል። እንግዲህ ሁለት አይነት ያለው አንደኛው በፍጹም ከቤተሰብ ጋር የሚገናኝ አይደለም። እየሰማን ያለነው ነገር መቃቃር ውስጥ ስለነበሩ ነው። ለዛን መግለጫ እሷ እየሰጠች ያለችው እሱ ግን እየሰጠ ያልሆነው በዚህ ምክንያት ነው የሚል ነው ያለው። በአንድ በኩል ደግሞ ከቤተሰብ ማረፍ ጋር እየተገናኘ ያለው። ስለዚህ ሀሳባችሁን እናንተ ኮሜንት ላይ አሳውቁኝ። ሌላኛው እንግዲህ ወታደራዊ አፈሳ በሚል የሚያዘጋጀው ጉዳይ ነው። ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5010 ሺህ ማግኛ ፈተና ይሆናል። የኢትዮጵያ ሕዝብ ሊያስብበት ይገባል። አደገኛ ነው። አፈሳ ደቡብ ወሎ እየተደረገ ነው። እንደውም ያፈሷቸውን ሁሉ ወደ ግንባር እያጋጋዟቸው ነው። በጠቅላላ በአዲስ አበባ በጣም ብዙ ነው፣ በኦሮሚያም ብዙ ነው። አሁን በደሴ ደግሞ በርካታ ወጣቶች ናቸው። ቪዲዮም አለ እዚህ ታፍሰው ሲሄዱ የሚያሳይ ቪዲዮ አለና ያፈሷቸውን እየወሰዷቸው ነው። ከኦሮሚያም ከሁሉም ቦታ ያፈሷቸውን ወጣቶች ወደ ማሰልጠኛ ነው እየወሰዷቸው ያሉት። እንግዲህ ለብ ስልጠና ከሰጧቸው በኋላ የቀናት ማለት ነው። በጣም የሚያሳዝነው የቀናት ስልጠና ነው የሚሰጧቸው ብዙዎችን። ከዛ ወደዛው ይማግዷቸዋል ማለት ነው። በጣም የሚያሳዝን ነው። ብዙ ነው አፈሳ እየተደረገ ያለው። ተመልካቾቻችን ግን አብይ አህመድ አልረካም። ኮታ ተሰጥቷቸው አንድ ሚኒሻ 5 አንድ ክፍለ ከተማ ከአዲስ አበባ ከ6000 እስከ 10000 አምጡ ተብለዋል። አቃታቸው እየተባለ ነውና በጣም በሚያሳዝን ሁኔታ አብይ የሚለውን አንዴ እንስማው። በዚህ በአፈሳ ዙሪያ ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5010 ሺህ ማግኛ ፈተና ይሆናል። የኢትዮጵያ ሕዝብ ሊያስብበት ይገባል። አደገኛ ነው። የኢትዮጵያ ሕዝብ ሊያስብበት ይገባል። ስለ ስራ አይደለም፣ ስለ ኢኮኖሚ አይደለም፣ ስለሆነ ነገር አይደለም፣ ምናምን አይደለም። ተመልከተ 100 ሚሊዮን ባለበት ሕዝብ ባለበት ሀገር ላይ 5,000 ሰው ምን በላንጡ ሲባል ወታደር እንዴት ያቀታቸዋል? በጣም እኮ እንዴ አንድ ሰው ህይወት ነፍስ ስንት ነው? ልክ እኮ እሱ የሆነ የራሱ ቤት የላከ እኮ ነው የሚመስለው። እንዴ እሱ አንድ ቦታ ላይ ሲሄድ እንዴት እንደሚታጀብ ያውቀዋል። እንዴት ተጠንቅቀው እንዴት የሆነች ነገር እንቅፋት እንዳይመታው ያለው ሁኔታ ጠቅላላ ይመለከተዋል። በቃ ቁጥር እኮ አደረገው የሰውን ነገር። በቃ እዚህ ጋር 5000 አንጡ ሲባሉ እንዴት አቃተን ይላሉ። ለምን በላ ወታደር ኮታ የተሰጣቸው እንዴት ያቀታሉ? አስቡበት። ካሁን በፊት ባጭር ጊዜ ስንት ነውና መልመመል እንችላለን ብሎ ሌላ የተናገረው አንዳንድ ረስቸው ነው ቁጥሩንና እንግዲህ እንደቃቸው ምን ትላለህ? እንዲህ አይነት ሰው ምንድነው ይባላል? በአይወለ ሰውየው አብይ ከዚህ ከጦርነት ውጪ አውዳሚ ነገር ውጪ ምንም ነገር ፍላጎት የለው። በእርግጥ እንደ ሀገር አይደለ 130 ሚሊዮን ያላት ትልቅ ህዝብ ያላትና ትልቅ ታሪክ ያላት ኢትዮጵያ የምትባል እንደ ሀገር ለመጣብን ችግር የአብይ አይነት ንግግር አያስፈልግም። አሁን 10,000 ሆነ 5,000 የጠፋው እኮ እርስ በራሴ አልዋጋም ላንተ ወንበር ማስኛ አልመጣም እኮ ነው። ጥያቄው እኮ ነው ደሬ፣ ሌላ ነገር እኮ አይደለም። ወታደር የጠፋው እኮ እንጂ ሀገሪቷ ጀግና ወታደር ጠፍቷት እኮ አይደል? ምን ሀገሩ በሙሉ ጀግና አይደል እንዴ? ምን ከመሳሪያ ጋር እኮ ያደገ ነው አብዛኛው የኢትዮጵያ አካባቢ እኮ ወይ በቆንጨራ ወይ በክላሽ ወይ ብቻ ባለው በዱላሚው በምንም ጀግና ህዝብ እኮ ነው። ታሪኩም የሚያስረዳው ያ እኮ ነው። ለሀገሩ ለህሉናው ለብዙ ነገር እኮ። አሁን ግን ጥያቄ የሆነው 5,000 10,000 ከዚህ ሚሊዮን ህዝብ የጠፋውና አብይ አህመድ እንደዚህ አናዶ ያናገረው ነገር ምንድነው? ለአብይ አህመድ ወንበር ማስኛ አብይ አህመድ ባለፈው 8 ዓመታት የተዋጋው ውጊያ በሚሊዮን የሚቆጠር ሀብት የኢትዮጵያን ሀብት ያፈሰሰው ያለው በምን ጉዳይ ነው? በአማራ፣ በኦሮሚያ፣ በትግራይ ለሚደረጉ የእርስ በርስ ጦርነቶች ነው። በዚህ ጉዳይ ላይ በግድም የለም በውዳጅም የለም አልታፈስም እምቢ አለ። ይሄ ቀድሞ የተናገረው ቪዲዮ ነው። የቅርብ ጊዜ አብረን የሰራው ነው እኮ። ወታደሩ ሰው ብቻ እኮ አይደለም ወደ ግንባር አልሄድም እያለ ያለው። ሴቶች እናቶች ሁሉ ልጆቻችን እኮ አትወስዱብንም ወዲ ይዱልን እያሉ እኮ ባገኙት አጋጣሚ እየጮሁ ምንም እያሉ እኮ እያባረሩ ነው ያሉት። እና ከየት ብሎ ይምጣ? አይመጣምም። ከዚህ በኋላ 5,000 10,000 ነው ያለው አይደል? ቁጥሩ ይቀንሳል ደግሞ 500 200 ይጠፋል። ከዛም በላይ
በአሁን ሰዓት አብይንና ስርዓቱን አምኖ የት መሄድ ለዚህ ወንድሙን ለመግደል የሚሰለፍ የትኛው ወታደር አይኖርም። ይሄን እንያዘው። ትናንትና ሳላሳላችሁ ነበር። ይሄ ነው አብይ እየተናደደ ነው። አብይ እንዴት ሰዓት አለሁኝ ወታደር በዚህ ሁሉ ሰዎች መካከል ላይ እያለ ወንድሙን ለመግደል ነው እየተመረጠ ያለው። በነገራችን ላይ እንደ ወንድሙ ላይ አለን አይደል? ወደ ሳውዲ ዜናችን እንሄድ። እንዴት አድርገን እንደማቀርበው አላውቅም። ይሄ ቪዲዮ ካጠረባችሁ ተቆርጧል ማለት ነው ከዩቲዩብ ጋር። ቪዲዮ ማሳያችሁ የለም። እንደዚህ የሚገደሉ ምናምን ቪዲዮዎች አላሳያችሁም ስለማይፈቅድ። ቴሌግራም ላይ ያስቀምጬላችኋለሁ አንድ ሁለት ቪዲዮዎችን፣ ትናንትና የተናገርኩበትን ቪዲዮ አለ። ስለዚህ በጥሞና እንድትሰሙት የምፈልገው ነገር ግን ጥንቃቄ ይሻል። አሁንም ቢሆን የማትችሉ ሰዎች ካላችሁ ባታዳምጡት እመክራለሁኝ። ከፎይን ጀምር። ላይቭ ከፍተው ነው የሚተራረዱት። ላይቭ ከፍተው ቀጠሮ ዛሬ ማታ የሚታረድ ሰው አለ ይባላል። ቀጠሮ ተቀጥሮ ላይቭ ስትሪም ላይ ነው ሰው የሚያርዱት። ይሄ ኢትዮጵያ ውስጥ ነው እየተካሄደ ያለው። ማለትም በኢትዮጵያኖች ነው። ሳውዲ ላይ እንደዚህ 3000 2000 ሰው ቁጭ ብሎ ገስት ላይ 9 ሰው ቁጭ ብሎ አራጁ ጀግና እየተባለ የሚታረደው። ዛሬ የሚታረድ ሰው አለ ተብሎ ይነገራል። ላይቭ ይገባል። ከዛ የሚያርደው ሰውዬ ቪዲዮ እንዳይዘጋ እንትኑ ትንሽ ወደ ጨለማ ይሆናል። በደንብ እንዳይታይ ይደረግና ሲታረድ ይታያል። ደሙ ሲፈስ ይታያል። እና ላይቭ ስትሪም ነው እየተላለፈ ያለው። በጣም ሾክ የሚያደርግ ነገር ነው እየተካሄደ ያለው። የአራጆቹ ህሊና መሳት ገስት ላይ ተደርድረው ጀግና ረደው የሚሉ ከስር አካውንቱን ኮፒ ሊንክ እና ሪፖስት እያደረጉ ቫይራል እያወጡ እንዲታይ የሚያደርጉ እና እጅግ የሚቀፍ ድርጊቶች እየተካሄዱ ነው። እጅግ የሚቀፍ ድርጊቶች አይዶን ነው። አንዋር እየሳቀ ነው። ሙስሊም ወንድሞች ናቸው እየተራረዱ ያሉት። እየሳቀ ከሆነ አንዋር ኢሞጂ ስስቅ ኢሞጂ እየለቀቀ ያለው ያንተ ወንድሞች ናቸው። በአላህ ተውኝ እያለ ሲያርዳቸው አላሁ አክበር እያለ ሲያርደው የነበረ ያንተ ወንድም ነው። ሙስሊሞች ናቸው። ይሄ ግን እንደ ኢትዮጵያዊ ካልቸር ጤናማ ስላልሆነ ነው እያወራን ያለ። እኔም በሰራሁት ቪዲዮ ላይ ጀግና ይባባላሉ እያለ ያለው የሙስሊም ፕሮፋይል አድርጎ ነው። በነገራችን ላይ ከጻፍኩለትኝ እየተራዳ ያለው እኮ ወንድምህ ነው። እየተራዳ ያለው እኮ አራጁ ሙስሊም ነው፣ ታራጁ ሙስሊም ነው። ምን እያላችሁ ነው? ወይስ ክርስቲያን የሞተ መስሏችሁ ነው እንደዚህ እያደረጋችሁ ያላችሁት? እየሆነ ያለው ሁለት ቲሞች ናቸው። የወሎ ኦሮሞ አለ፣ የአርሲ ኦሮሞ አለ። የፎይላ ይዣለሁ ፓውዝ አድርጋለሁ እንቀጥልበታለን። የወሎ ኦሮሞ አለ፣ የአርሲ ኦሮሞ አለ። የወሎ ኦሮሞ የአርሲን ኦሮሞ ሳውዲ ጫካ በረሃ ላይ ሄድና ፈልጉ ይይዘዋል፣ ያገኘዋል፣ ይደበድበዋል፣ ያመጣዋል። ከዛ በኋላ ማታ ለላይቭ ላይ ያቀርበዋል። በሌላ ጎን ደግሞ የአርሲ ኦሮሞ ደግሞ ጫካ ላይ ሄድና እንደዚህ ስደተኞችን ፈልጎ የአርሲ ኦሮሞ የወሎ ኦሮሞ ነው ይዝና ደግሞ እሱ እንደዛ ያደርገዋል። ይሄ ብቻ አይደለም ማለት ነው። ወንዶችን አስገድደው እንዲደፍሯቸው ላይቭ ላይ ቻሌንጅ ላይ ያደርጓቸዋል። ይህ የሆነ ያለው በኢትዮጵያውያን ነው፣ በወንድሞቻችን የጭካኔ ጥጋችን ዓለም እንዲያውቅልን በቀጥታ ስርጭት እየተበረታታ ደግፍ በለው ረዳው ድፈረው እየተባባሉ እና በጣም ነው ያመመኝ። በነገራችን ላይ ማታ በጊዜ ተኛው ተኝቼ በማላቅበት ሰዓት የተኛሁት በነገራችን ላይ ይሄ እንትን ድርጊት ቆየት አለ ከጀመረ እኔ ሳቀው እንኳን ማለት ነው። ቆየት አለ እና አትሊስት ምንድነው እየተለማመድን ያለ ነው። ይሄ ነገሮች ጤናማ አይደለም። ይሁን እንደዚህ ለማለት ፈልጌ ለማኗር ስላየው ነው። የትኛውም አሁን ባለው ሁኔታ ላይ ሁሉም አይምሮውን ስለሳተ እንደዚህ አይነት ሁላችንም እንትን ልንል ይገባል። አትሊስት የህግ አካላቶች የኢትዮጵያን የሚጠቀሟቸውን የሚዲያ
ፕላትፎርሞች ተከታትለው እነኚህን ለህግ ሊያቀርቡ ይገባል። ምክንያቱም አንዴ አይደለም የተካሄደው፣ አንዴ አይደለም። አይ ቲንክ ከ4 ወር ምናምን አካባቢ ላይ ቴሌግራም ጽፌበት ነበር ነው መተራረዱን ማለት ነው። ላይቭ ሰው እንዴት ላይቭ አስተኝቶ እንደ በግ ሰው ያርዳል? 3000 2000 ሰው ቁጭ ብሎ ኔክስት አሁን ምን እያሉ ነው? ማረድ አይደለም አሁን ኔክስት ምን እናደርጋለን? ብልቱን እንቆርጣለን፣ ከዛ እናበላዋለን። ከዛ ሌላኛውን አካል እንቆርጣለን፣ እናበላዋለን። ከዛ ራሱን በልቶ እንዲያልቅ እናደርገዋለን፣ እንዲሞት። ብልት ይቆርጣሉ፣ በእንጨት በካካማያው ይጨምራሉ። ላይቭ ላይ እኮ ነው፣ ላይቭ ላይ ማለት ነው። ሌላ ዓለም አይደለም። ኢትዮጵያኖች ይሄ ግን በሰላም በጤና ነው። ህሊና አለ። ሰው ወንድም በወንድሙ ላይ እንዴት ይጨክናል? ለመስራት ለመለወጥ ብሎ ሳውዲ አረቢያ ድረስ ሄዶ ለዛም በረሃ አቋርጦ በእግር የሄደን ሰው መንገድ ላይ አግኝቶ መጫወቻ ማድረግ ምንድን ነው? ከዚህ በላይ አይ ቲንክ ይሄኛው ማሰማቸው መስለኝ ሌሎች ቪዲዮዎችን አሰማቸዋለሁ እንጂ ወንድም ወንድሙ ላይ እንዲህ የሚሆንበት ምክንያት ያልገባኛል። ወገን እንደ አንድ ሰው እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ሰው በሳውዲ አረቢያ ጫካ ውስጥ እየተደረገ ያለው የእርስ በርስ መገዳደል መቆም አለበት። ሁሉም ኢትዮጵያዊ ሊያወግዘው ይገባል። ምናልባት አሁን ባለው የብሔር መገፋፋት ምን አገባን የኛ ብሔር አይደለም ራስ በራሳቸው ነው ተብሎ ዝም የሚባል አይደለም። ትላንት አይታችሁ ከሆነ በላይ የኬሚሴ ልጆችና የአርሲ ልጆች ሁላቸውም ወንድሞቻችን ናቸው፣ ኢትዮጵያዊ ናቸው። በቋንቋ በብሔር አንድ ሆኑ ወንድማማቾች በዛ ልክ ላይቭ ላይ አምጥቶ ወንድሙ ማረድ ከዚህ ቀደም እንደዚሁ ላይቭ ላይ አምጥተው የማን እንደው ባላቅም ሲደፍሩ ነበር። እንደ አይነት ሰክናኝ እንደ አይነት ቆሻሻ የተከበረን የሰው ልጅ ያህል ነገር እንደ ቀላል ነገር ላይቭ ላይ አምጥቶ ማረድ፣ ላይቭ ላይ አምጥቶ መድፈር፣ ላይቭ ላይ አምጥቶ በብልቱ እንጨት። ኧረ ወገን የት እየሄድን ነው? ምንድነው? እዚህ ደረጃስ የሚያዳርሳችሁ ችግር ምንድነው? ወዲህ አንድ እያንዳንዱ መቼም የሚያምነው እምነት ይኖረዋል አይደል? የሚፈራው ፈጣሪ ይኖረዋል። እያንዳንዱ እምነት አለው። ለምን እንደተጀመረ ጭምር አሳያቸዋለሁ፣ በኋላ እነግራቸዋለሁ ለምን እንደተጀመረ። እንዴት ነው በዚህ መልኩ ጨክናችሁ በወንድማችሁ ላይ? ኧረ ወገን ተው፣ ግደላችሁ። ይቻለ መቼ ጥላት እንደምንሄድ አናውቅም። ስለዚህ ማንኛውም ቲክታከር ኢትዮጵያዊ ይሄንን ነገር ማወገዝ አለበት። እኔ ምን አገባኝ የኛ ብሔር አይደለም ተብሎ የሚታለፍ አይደለም። በጣም አስጠያፊ፣ አስቀያሚ፣ በጣም አረመኔያዊ ተግባር ነው እየተሰራ ያለው። ሰው ላይ አምጥተው እንደ ሰው ልጅ በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? ይሄንን ሳውዲ ድንበር ላይ አንድ አይነት ዜጎች፣ አንድ አይነት ቋንቋ የሚያወሩ ሰዎች አንዱን ወንድሙን ሲያርድ፣ ሲያሰቃይ፣ ሲገል በጭካኔ እኔ በቃ እናንተ አይታችሁ መቋቋም የምትችሉ ከሆነ ቴሌግራም ላይ ለቅላችኋለሁ። እና እኔ ባየሁት ነገር በጣም ታምሜያለሁ። የት ነው አቤት የሚባለው? ለማን ነው አቤት የሚባለው? እባካችሁ በሳውዲ አረቢያ ያለ ኢትዮጵያ ኤምባሲ ያላችሁ ኤምባሲ ያድርሱልን ይሄንን ድምጽ። ቪዲዮቹን እርግጠኛ ነኝ ኤምባሲ አልሰማም እንጂ ቢሰማ ዝም አይልም። ኤምባሲ ቢሰማ ኤምባሲ ለሳውዲ ፖሊስ ያመለክትልናል፣ የሳውዲ ፖሊስ እርምጃውን እንዲወስድ። ምክንያቱም ከኛ ከግለሰቦች ይልቅ ኤምባሲ ተቋም ነው፣ ሀገር ማለት ነው። ኤምባሲ አቅም አለው። ስለዚህ እባካችሁ ድምጻችንን ለኤምባሲ ያድርሱልና ኤምባሲ ለሳውዲ ፖሊስ ያመልክትና ይሄ ነገር ይቁም። ወንድሞቻችን እያለቁ ነው፣ በጣም በአሰቃቂ ሁኔታ በገዛ ወንድሞቻቸው
እየተገዳደሉ ነውና እባካችሁ ሁላችሁ ድምጽ ሁኑና ይሄ ነገር እንዲቆም ቪዲዮቹን ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራም ሊንኬ ባዮ ላይ አለ። ገብታችሁ እያያችሁ ሁላችሁም ድምጽ ሁኑ እባካችሁ። ሲጀመር ይሄንን መገዳደል እንዴት ተጀመረ? ለምን ተጀመረ? ማን ያስጀመረው? ስሙ። ሲጀመር ይሄንን መገዳደሉን የጀመረው ልጅ አፈርሶ የሚባለው የአርሲ ልጅ እስካሁን ሳውዲ አረቢያ ውስጥ ደልቦ እንደፈለገ ዘንጦ ፌመስ ሆኖ እየኖረ ነው። እሱ ዝም ስለተባለ ነው ሌሎችም በደሃ ደሃም በማረድ የመጡት። ባይዘይ በዚሁ አጋጣሚ ልንገራችሁ፣ እቺ መልእክት ደግሞ በዚሁ አጋጣሚ እኔ ልንገራችሁ። ቅድም በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው። ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትን ነህ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁን ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራው ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ይሄ መድየት ሙት ይሆንና ከኔ ያሳጣኝ ወላሂ ቢላሂ እንደዛ እያሉ ነው የሰማሁት ቅድም። ከዛን እንደውም የብዙ የአርሲ ልጆች አረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ ያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል፣ የእያንዳንድሽ ቤት ይመጣል። ወላሂ ቢላሂ ቅድም አርሲዎቹ ወሎ ኦሮሞዎቹ አርሲን በጣም ስላዳከሟቸው እነሱ ናቸው በብዛት እየጨረሷቸው ያለው። አርሲዎቹ ምን ብሎ ሲመካከሩ ነው የሰማሁት? አንድ ደንቆሮ 3 ሰው ቁጭ ብለው አንድ የአማራ ልጅ እንደዛው እናድርግ። ከዛን የአማራዎቹ ደግሞ ሲነሱ አንተ ወሎ ኦሮሞ ነህ አንተ የአርሲ ኦሮሞ ነህ ወለጋ አይሉም፣ ሁሉንም ማገት ይጀምራሉ። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ይናካል። ሁሉም መበሳበስ አለበት። እኛ ብቻ ለምን እያሉ ነው የነበሩት። ስለዚህ ዝም ያላችሁት ዝም እንዳትሉ፣ ሀገር ሊያዳርስ ነው ይሄ ነገር። ወንድም ወንድሙን ሲያርድ ዝም አትበሉ። እኔ የምላችሁ አሁን ይሄ ነው እንግዲህ የእርስ በእርስ የሚጀምረው የእርስ በእርስ ጦርነት ከትንሽዬ ጓደኛ ባሽ ይጀምራል፣ ያድጋል፣ ከዛ በኋላ ዘር ይሆናል፣ ከዛ በኋላ ሀገር ይሆናል፣ ከዛ በኋላ እንደ ሩዋንዳ እንጨፋጨፋለን፣ እናልቃለን። የተወሰኑ ሰዎች ብር ለማግኘት አሊያም ዝናን ለማግኘት ራሳቸውን ለማደለብ የጀመሩት ቻሌንጅ ወንድም ወንድሙን እስከ መግደል ድረስ ደረሰ። ወንድም ወንድሙን አስገድሎ እስከ መድፈር ድረስ ደረሰ። በቀጥታ ስርጭት ላይ እያየን እየሰማን ያለነው ነገር በጣም ያማል፣ በጣም ለህሊና ይከብዳል። ይህን ላይቭ ላይ ካደረጉ ከላይቭ ውጭ ደግሞ ምን ሊያደርጉ እንደሚችሉ ደግሞ ማሰብ ደግሞ ከባድ አይደለም። እርቦት ኑሮን ለማሸነፍ የወጣን ወንድሙን በእግር ሄዶ ትንሽዬ ላገኝ ብሎ የሄደን ወንድሙን መንገድ ላይ ጠብቆ እንኳን መጣ ወንድሜ እና አብረን ኑሮ እናሸንፍ ከማለት ይልቅ የሚገድል የሚያርድ ሆኗል፣ የሚደፍር ሆኗል። አንዱ እንደውም ብቸኛ ነኝ እባክህ ለእናቴ ብቸኛ ነኝ ተው እያሉ ነው የገደለው። እኔ የምላችሁ እውነት እንደው ሰውየውን አንጋለው ዋርዲውት ነው ወይስ እኔ ለማየትም አልቻልኩ። ወረበል ግን በቃ ቶሎ እያሳለፉኝ የሆነ ድምጽ ጆሮ ላይ በቃ ቀረ ያቃጭላል። ኧረ ምን ሆነን ነው? ወረበልን ወዴት እየሄድን ነው? እንደው ይሄስ ነገር እንዴት ዝም ተባለ? ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በቃ አስተኝቶ ከቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድን ናችሁ?
አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት ምንድናችሁ እናንተ? እኔ ከናንተ በመፈጠሬ ወላሂ ጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከናንተ ኦሮሞ በመሆኔ ወላሂ አዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታረጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ምን ሸይጣን ረጂም። የሆነው ይሄ ነው የሆነ ያለ ይሄ ነው። ወንድም በወንድሙ ላይ የሚጨክን ወንድም በወንድሙ ላይ እጁን የሚያነሳ ወንድም በወንድሙ ላይ ይብቃኝ ለዛሬ። ጥሩ ኮንኩኝ በኋላ አንድ ቪዲዮ ወይ ምናምን ነገር መለሳለሁ። እስከዛ ድረስ ግን ቸር ቆዩ።